ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በዚህ ቪዲዮ እንግዲህ አንድ ትልቅ ነገር እናያለን ማለት እሱ ምንድነው ካላችሁ በዚህ ጊዜ በተለይም 12ኛ ክፍል ተፈትኖ እየተቀመጠ ሰው ወይም ደግሞ ውጤት እየጠበቀ ያለ ተማሪ የሚያስጨንቀውና የሚጠብቀው ነገር የኤግዛም ወይም ደግሞ የፈተናው ቀን መች ነው የሚለቀቀው፣ የሚለቀቅበት ቀን ኤግዛክት ማወቅ ይፈልጋል ሁሉም ተማሪ ማለት ነው። ስለዚህ በዚህ ቪዲዮ ሁሉንም ኢንፎርሜሽን እውነተኛ የሆነውን ኢንፎርሜሽን በሙሉ አጋራችኋለሁ ማለት ነው። እንደውም ደግሞ 5 ሰከንድ ባልሞላ ጊዜ ሪዛልታችሁን ደግሞ ውጤታችሁን የሚታዩበትን እነግራችኋለሁ ማለት ነው። እሱም ሊንኩ ተለቋል ኦልሬዲ የምታዩበት ማለት ነው። እንደምታወቀው የፈተናዎቹን ወይም ውጤታችሁ የምታዩበት ሊንክ ከመውጣቱ በፊት ነበር አይደለም የሚለቀቁ። ስለዚህ ተለቋል። እሱን የምታዩበትን አሳያችኋለሁ ማለት ነው። እሱንም ፈርስት ኔማችሁን አስገብታችሁ ከዛን ዩዘር ኔማችሁን በማስገባት ቼክ ሪዛልት የሚለውን ብቻ ክሊክ በማድረግ ሁሉንም ውጤታችሁን ከነ ሙሉ ኢንፎርሜሽን የሚለቀቅበትን ሊንክ ተለቋል። የሱንም ሊንክ በመጨረሻው ቪዲዮ የማሳያችሁ ወይም ደግሞ የምነግራችሁ ይሆናል ማለት ነው። በመጀመሪያ ሊነግራችሁ ወይም ደግሞ እንድታውቁ የምፈልገው በ2017 ባለፈው ዓመት የተፈተኑት ተማሪዎች ሪዛልታቸው የተለቀቀው በ2018 መስከረም 5 ነበር የተለቀቀው እና የተለቀቀው እንዴት ነበር የተለቀቀው ማለትም ሳይለቀቅ በፊት እንደዚህ እንለቃለን ብሎ ተናግሮ ነበር ወይስ ምናምን የሚለውን ኢንፎርሜሽን እነግራችኋለሁ ማለት ነው። የተለቀቀውን ቀን ሰኞ ዕለት ነው ማለት ነው። ሰው ከምሽት ነው የተለቀቀው። ሰው አይ ቲንክ 6 ሰዓት አካባቢ የተነገረውም ይለቀቃል፣ ሰኞ ይለቀቃል ብሎ ኢንፎርሜሽን የወጣውም አርብ ዕለት ነበረ። እኔ አሁን ቪዲዮ መሰራላችሁ ማለት ነው። ኤግዛክት የተለቀቀበት ተለቋል የሚለውን ሳይ ላይክ ማለት እዚህን ቀን ተለቀዋል ብዬ ልነግራችሁ ሳይሆን ኤክስፔክት የሚደረግበት 90% እነግራችኋለሁ ማለት ነው። እናንተም ሌላ ኢንፎርሜሽን ሳትወናበዱ ወይም ደግሞ በቃ ሳትረበሹ የምጠብቁበትን ቀን በኤግዛክት እነግራችኋለሁ ማለት ነው። ስለዚህ ከዛ ተነስተን ኤክስፔክት ስናደርግ ማለት ነው ሊለቀቅ የሚችላል ብሎ የምናስበው ማለት ነው ነሐሴ 28 ነው ማለት ነው። ነሐሴ 28 ይለቀቃል ማለት ነው። ወደ ጳጉሜ አይገባም ማለት ነው። ላይክ 12ኛ ወር መጨረሻ አካባቢ ይለቀቃል። ኤክስፔክትዱ በጣም ከፍ ያለው ይሄኛው ላይ ነው ማለት ነው። ስለዚህ እናንተ አሁን አይደለም ስንት ቀን ነው ማለት ነው ያለው 3 ሳምንት ቢሆን ነው ወይም ደግሞ 2 ሳምንት እንደዛ አካባቢ ቢሆን ነው ማለት ነው። ሰው መጠበቅ ያለባችሁ ሊንኩን ደግሞ በቀላል ነው የሚለቀቀው ማለት ነው። ሊንኩን በቴሌግራም ላይ ክሊክ በማድረግ ማየት ትችላላችሁ። በቡቱ ላይ ይታያል ቴሌግራም ላይ ማለት ነው። እሱንም ሼር ላደርጋችሁ ይችላሉ ማለት ነው። በመጀመሪያ ግን ማየት የምትችሉት ኤግዛክት የሆነ ማየት የምትችሉት ማለት ነው ክሮም ላይ ነው። እሱን ኤግዛክት ሊነግራችኋለሁ ማለት ነው። ነገር ግን ፈተናው ሳይለቀቅ በፊት አንዳንድ ኢንፎርሜሽን ልስጣችሁ። አሁን ይህን ቪዲዮ እያያችሁ ያላችሁ ተማሪዎች ሊታስተውሉ ትችላላችሁ፣ ምናልባት ትንሾቻችሁ የምትሆኑ ማለት ነው። ማለትም ባለፈው ዓመት በ2018 የተፈተኑት ላይክ አዳሪ ትምህርት ቤት የሚማሩትም አሉ። አንዳንዶቹ ላይ ስህተት ነበረ። ኤግዛም ሲመለስ ፊዚክስ ነው መሰለኝ ከ100 ሳይያዝ ከ60 ነበር የተፈተኑት። እንደዛው ተመለሰላቸው። ለምሳሌ ከ60 50 ቢያገኙ 50 ማለት ነው። ልክ ግን እነሱ የተረበሹ ነበሩ፣ በጣም ተረብሾ ነበር። እነሱ በጣም አላመንኩ ነበረ። እንዴት ነው ፊዚክስን ብዙ ተማሪ እንዴት ነው 50 እንዴት ነው 52 እንዴት ነው 57 እንደዚህ አካባቢ እንዴት ነው የሚያመጣው ብዬ ካመጡ እንዴት ነው አዳሪ ትምህርት ቤት እንዴት ነው የሚያመጣው እንደዚህ ብዬ በጣም ግራ ገብቶን ሁሉም ተማሪ እኔ ደንግጬ ነበር ሁላ ማለት ነው። ግን ከዛ በኋላ ተስተካከለ። ወደ 100 ሲመለስ 90 ምናምን ነገር ሆነ ማለት ነው። ስለዚህ በዚህም ኤግዛም እንደዚህ አይነት ስህተቶች ሊኖሩ ይችላሉ። ከዛ በፊት እናንተ ማወቅ ያለባችሁ ኤግዛማችሁ ከ100 ላይክ ሁሉም ምንም ቅሬታ ማቅረብ ምናምን የለም ታውቃላችሁ አይደለ? የመጣውን መቀበል ነው እንደዛው። ስለዚህ የመጣው ግን እንዳጠቃላይ ስህተት ካለ ምናምን ነገር የሆነ ነገር ሊሆን ይችላል። እንግዲህ ማን ያውቃል? ሲስተም ችግር ሊሆን ይችላል አይደለ? ስለዚህ እናንተ እዛ ጋር መረበሽ የለባችሁ። መጀመሪያ ቀጥታ ሄዳችሁ ሰው ያለው ምናምን መስማት የለባችሁ ማለት ነው። ኢንፎርሜሽኑ ከትምህርት ሚኒስቴር መውጣቱን መጀመሪያ ማረጋገጥ አለባችሁ ማለት ነው። እንደዚህ አይነት እውነተኛ ኢንፎርሜሽን እንደመሆን ስለማጋራችሁ ዶንት ወሪ አባውት ዳት እያልኳችሁ ነው ማለት ነው። ምንድነው እንደዚህ አይነት ስህተቶች ሊሆኑ ይችላሉ። የማለፊያ ውጤቶችም ሊቀነሱ ወይም ሊጨመሩ ይችላሉ። ከዛ በኋላ ነው የሚጨመሩት። ሶስት ተማሪ ያለፈውን ተማሪና የወደቀውን ተማሪ ካልኩሌት ካደረጉ በኋላ ሊቀንሱ ወይም ሊጨምሩ ይችላሉ። ማን ያውቃል? ኦንላይን ኤግዛም ስለሆነ በዚህ ተማሪው አዲስ ስለሆነ ማንም አያውቅም። ሊጨምሩ ወይ ሊቀንሱ ይችላሉ ከ300 ማለት ነው። ግን ናቹራሊ 300 ነው ሁሉም ተማሪ፣ ሁሉም ሴትም ወንድም ተባለም ሁሉም 300 በላይ ያመጣ ያልፋል፣ 300 በታች ያመጣ
ይወድቃል። ከ300 በታችም ሊያደርጉት ይችላሉ። አይደለም ያለፈውና የወደቀውን ከገመገሙ በኋላ ነው እንግዲህ ይህ ነገር ሊያደርጉ የሚችሉት ማለት ነው። እና በመግቢያ ላይ ሊንክ ብያቸዋለሁ ማለት ነው። ቀጥታ የምታዩበት ሊንክ አሁን ታምኔል ላይ አይታችሁ የገባችሁት ቼክ ሪዛልት የሚለውን እሱ ዝም ብዬ ወይም ደግሞ ከኤዲት አድርጌ ምናምን ነገር አይደለም። ኤግዛክትሊ እኔ ቼክ አድርጌ ከዌብሳይት ላይ ቼክ አድርጌ ከዛን እንትን አስገባሁበት፣ ዩዘር ኔምን አስገባሁ፣ ከዛን ስሜን አስገባሁት። ከዛ ቼክ ሳረገው ምን አለ 2028 ላይ ማለት ነው 2018 ላይ ኤግዛም ሪሊዝ አልተደረገም የሚል ነው። ስለዚህ ኤግዛክትሊ ሪሊዝ የሚደረገው በዛ ሊንክ መሆኑን ካረጋገጥኩ በኋላ ነው ይህም ቪዲዮ መስራት የመጣሁት ማለት ነው። ስለዚህ እናንተም ሊንኩን የምታገኙ ሊንኩን በዲስክሪፕሽን ላይ ያስቀምጥላችኋለሁ። ዲስክሪፕሽን ቦክስ እዚሁ ስር ማለት ነው፣ እዚሁ ዩቱብ ስር ቼክ በማድረግ ሊንኩን ብቻ መግባት ወደ እንትን ይወስዳችኋል፣ ወደ ክሮም ይወስዳችሁና ወደ ሊንኩ ያስገባችኋል። ቀጥታ ቦርድ ነው ይመጣላችሁ። ስም አስገቡ፣ ኮድ አስገቡ የሚለው ማለት ነው። እሱ እንዴት ታወጣላችሁ ማለት ነው። እንደ ስክሪን ወደ ስክሪን አድ ቱ ስክሪን የሚለውን አለ። ወደ አድ ቱ ስክሪን በማድረግ እንደ አፕሊኬሽን ነው የምታወጡት። ከዛ ኖርማሊ ምንም ሊንኩ ቢጠፋባችሁ ምን ቢል እንደ ስክሪን ስላወጣችሁ ልክ እንደ አፕሊኬሽን ነው የምትጠቀሙ። ተች ስታደረጉት ዌብሳይቱ ተከፍቶ ዩዘር ኔማችሁ ምናምን አስገቡ የሚለው ቼክ ሪዛልት የሚለው ይመጣል ማለት ነው። ቀጥታ ምንም 5 ሰከንድ አይወስድባችሁም። በዚህ ቼክ ታደርጋላችሁ ማለት ነው። ከፌክ ወይም ደግሞ ከሐሰተኛ መረጃ በማድረግ እንደዚህ ዘና ብላችሁ መጨረስ ቼክ ማድረግ ትችላላችሁ ማለት ነው። ለበለጠ መረጃ ቀጣይ ቪዲዮ ላይ እንገናኛለን ማለት ነው። ቀጣይ ደግሞ ሪዛልት ከመጣ ወይም ደግሞ ቀጣይ ሪዛልት መጥቶ ውጤታችሁ አሪፍ ከሆነ ዩኒቨርሲቲ መግባት ፈልጉ፣ ኮሌጅ ወይም ደግሞ የተለያዩ ነገሮች መግባት ፈልጉ፣ ዩኒቨርሲቲ ቢሆን ሪቪው አደርግላችኋለሁ፣ ዲፓርትመንት ቢሆን ሪቪው አደርግላችኋለሁ። ሰብስክራይብ ብቻ የሚጠበቅባችሁ። ፒስ አውት ኤቭሪዋን፣ ጉድ ላክ።